ቢመርህም ዋጠው ኢትዮጵያ ያለ ትግራይ ትግራይ ያለ ኢትዮጵያ ምንም ነች። መላው ኢትዮጵያዊና ኤርትራዊ ይህንን ቪዲዮ አይታችሁት ዝም አትበሉት። ሼር ረዘመም ይላል። ኮፒ ሊንክ አድርጉ እስከ መጨረሻ ቆዩ። ማዘርስ ኦፍ ትግራይ they deserve a peace and a hope right now immediately. An appeal to the United Nations, European Union and for the African Union. This is our issue. The things are growing, the concerns are growing. As a report from Mekelle that show for us, the young people are taken to the military. የተከበራችሁ አድማጮቻችን እንደምን አላችሁ? ዛሬ ይዘንላችሁ የቀረብነው አሳሳቢና አንገብጋቢ ወቅታዊ የዜና መረጃ ነው። የዜናው ቀን ሰኔ 26 2018 ዓ.ም የትግራይ እናቶች ሰላምና ተስፋ ይገባቸዋል በሚል ርዕስ የቀረበውን የተማጽኖ ድምጽ እንደሚከተለው እናሰማችኋለን። አሳሳቢው አዲስ መረጃ ከመቀሌ የወጡ ያሉ ሪፖርቶች እንደሚያመለክቱት በክልሉ እየተካሄዱ ባለው የኃይል ምልመላ ምክንያት በርካታ ወጣቶች ወደ ወታደራዊ ማሰልጠኛ ካምፖች እየተወሰዱ ይገኛሉ። ይህ ድርጊት በየአካባቢው ባሉ ቤተሰቦችና የማህበረሰብ አባላት ዘንድ ከፍተኛ ስጋትና ጭንቀትን ፈጥሯል። የቆሰለው ማህበረሰብ ስቃይ የትግራይ ህዝብ ላለፉት ዓመታት እጅግ አሰቃቂ የሆነ ግጭቶችና ታላላቅ እልቂቶችና ከባድ መከራዎች እንደ ዝናብ ዘንቦበታል። ዛሬም ድረስ በርካታ እናቶች አባቶች በጦርነት ያጣቸውን ውድ ልጆቻቸውን እያሰቡ በሐዘን ላይ ናቸው። ቁጥር ስፍር የሌላቸው ቤተሰቦችም ህይወታቸውን ከባዶ ለመላቀቅ እየታገሉ እየተጣጣሩ ሳለ ነው እንግዲህ ይህ የወጣው የህዝቡ እውነተኛ ፍላጎት በአሁኑ ወቅት ለክልሉ ከምንም በላይ ሰላምና ማገገም ወሳኝ በሆነበት በዚህ ወቅት የዜጎች ትልቅ ተስፋና ምኞት በጦርነት ላይ ሳይሆን በምሁራዊ እድገት በቴክኖሎጂ በስራ ዕድል ፈጠራና በኢኮኖሚ ልማት ላይ ሰፊ መዋለ ንዋይ እንዲፈስ ነው። ወጣቶች ወታደር ከመሆን ይልቅ የተሻለ የወደፊት የህይወት እንዲገነቡ ቤተሰቦቻቸው እንዲደግፉና ለዘላቂ ሰላም አስተዋጽኦ ሊያደርጉ ይሻሉ። የተከበረው የሰብአዊ መብት እያንዳንዱ ወጣት ያለ ምንም ፍርሃት የመማር የመስራትና በሰላም የመኖር ሙሉ መብት አለው። እያንዳንዱ ወላጅ ልጆቹን በሰላምና በደህንነት ሲያሳድግ የማየት ሰብአዊ መብቱ ሊከበርለትና ሊጠበቅለት ይገባል። ለዓለም አቀፍ ተቋማት የቀረበ ጥሪ በመሆኑ ይህንን አሳሳቢ ሁኔታ በተመለከተ የተባበሩት መንግስታት ድርጅት ዩኤንኤ የአውሮፓ ህብረት እና የአፍሪካ ህብረት በቅርበት ክትትል እንዲያደርግ የሰላም ውይይቶች እንዲበረታቱና የንጹሃን ዜጎች መብትና ደህንነት ለመጠበቅ የበኩላቸውን እገዛ እንዲያደርጉ በአክብሮት ጥሪ ቀርቧል። የሚያምርና ብሩህ የወደፊት ጊዜ የሚገነባው በድሎች በተስፋና ለሰብአዊ ክብር ዕውቅና በመስጠት እንጂ በሌላ ተጨማሪ ስቃይና በሚፈስ እንባ አይደለም። የዜናው ምንጭ ጉርሻ ፔጅ። እስኪ ሐሳብ አስተያየታችሁን ሲሪየስ ኢሹ ነው። ሐሳብ አስተያየታችሁን ስጡበት። ይሄ ጉዳይ በደንብ ይውጣ። የትግራይ ጉዳይ አሁንም መዳን መፎስ መቻል አለበት። ድምጽ ነው። shall we be a voice for voiceless people in Tigray? Shall we be a voice for Ade? Shall we be a voice for young people, those who are not get to school? Please share this video.